በዚህ ዓለም ላይ ሁሉም ሰው ወደ መቃብር ይወርዳል። ታሪክ ይዘጋል፣ ትዝታም ይጠፋል። ነገር ግን ከሰው ልጅ ታሪክ ውስጥ ሞትን ያልቀመሱ፣ በመቃብር ውስጥ ያላለፉ፣ በሕያው አካላቸው ወደ ሰማይ የተነኑ ሰዎች አሉ። ዛሬ የምናወራው ስለ አንድ የእሳት ሰው፣ በንጉሥ ፊት ያልተንበረከከ፣ በሰማይ ዝናብን የቆለፈ፣ በጸሎት እሳትን ያወረደ ታላቁ ነቢይ ኤልያስ። የሕይወቱ መደምደሚያ ግን ከማንኛውም ሰው የተለየ ነበር። መሬት ላይ አልተቀበረም፣ ይልቁንም የእሳት ሰረገላ ከሰማይ ወርዶ አነሳው። ያ የእሳት ሰረገላ ምንድነው? ኤልያስስ ለምን በዚያ መንገድ አለፈ? ኤልያስ በሰረገላ የሚለውስ የስም ስያሜ ከየት መጣ? ዛሬ በነቢዩ ኤልያስ የጉዞ ታሪክ አብረን እንቃትታለን። ኤልያስ የሚለው ቃል በዕብራይስጥ ሲተረጎም እግዚአብሔር አምላኬ ነው፣ the Lord is my God ማለት ነው። ይህ ስም የኤልያስ መላ ሕይወትን ይገልጻል። በአሕዛብ አምላክ ወይንም በአምላከ ባዕል በተከበበችበት እስራኤል ውስጥ ኤልያስ የቆመው አምላኬ እግዚአብሔር ብቻ ነው ብሎ ነበር። ማንነቱ ቲሽቢያዊ ተብሎ ይጠራል። እሱ የፍርድና የጽድቅ ነቢይ ነበር። ልብሱ የፀጉር፣ መታጠቂያውም የቆዳ ነው። ይህ የሚያሳየው ስጋዊ ዓለምን ንቆ ለመንፈሳዊው ዓለም መኖሩን ነው። ኤልያስ የሚሄድበት ሰዓት እንደደረሰ ያውቅ ነበር። ነገር ግን ተማሪው ኤልሳ ይህንን አያውቅም ነበር። ጉዞ ከአራት ዋና ዋና ቦታዎች ከጊልገላ ወደ ቤተል። ኤልያስ ኤልሳን አንተ እዚህ ቆይ አለው። ኤልሳ ግን እግዚአብሔርንና ነፍስህን አምኜ አልለይህም ብሎ ተከተለው። ከቤተል ወደ ኢያሪኮ። እዚያም ኤልያስ ተመሳሳይ ፈተና ቀረበ። ኤልሳ ግን አላፈገፈገም። ከኢያሪኮ ወደ ዮርዳኖስ ወንዝ። ይህ የመጨረሻው ምዕራፍ ነው። ኤልያስ መጎናጸፊያውን ወይንም ካባውን አውልቆ ውሃውን ሲመታው ውሃው ለሁለት ተከፈለ። በደረቅ መሬት ላይም ተሻገሩ። ወደ ማዶም ሲሻገሩ ኤልያስ ኤልሳን ምን ላድርግልህ አለው። ኤልሳም ያንተ መንፈስ እጥፍ ድርብ በእኔ ላይ ይሁን ብሎ ለመነ። ድንገት ሰማዩ ተከፈተ፣ አውሎ ነፋስ መጣ። የሰው ዓይን አይቶት የማያውቀው ከፀሐይ የሚበልጥ ብርሃን ያለው እሳት ሰረገላ ከፈረስ ጋር ተገልብጦ ኤልያስን ወሰደው። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ሰረገላውም የድል የንጉሳዊው ኃይል ምልክት ነው። ኤልያስ እንደ ንጉሥ እንደ ሰማያዊ መኮንን ወደ መንግሥተ ሰማያት ላይ ተነነ። እሳት የእግዚአብሔር መገኘት ምልክት ነው። ኤልያስ የኖረው በእሳት ስለሆነ መውጫውም በእሳት ሆነ። ትርጓሜውም ኤልያስ ሄደ፣ ነገር ግን መንፈሱ በኤልሳ ላይ ቀረ። ይህ ለቤተ ክርስቲያን ትምህርት ነው። መሪዎቹ ያልፋሉ፣ ነገር ግን የተቀመጡበትን መንፈስ ወይንም ኃይል ለቀጣዩ ትውልድ ያስተላልፋሉ። ኤልያስ ወደ ሰማይ ሲያርግ ኤልሳ አባት ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ኤልያስ ለእስራኤል እንደ ሰረገላና እንደ ፈረሰኛ ወይንም እንደ መከላከያ ነበር። ዛሬ እኛ እንደ ኤልያስ በሕይወታችን ውስጥ የእሳት ሰረገላ የሚያስፈልገን ጊዜ አለ። ፈተና ሲበዛብን፣ ዓለም በዙሪያችን ሲጨልም፣ እግዚአብሔር የሰማያዊ ኃይሉን ልኮ ሊያመጣን ወደ ከፍታውም ሊያስወጣን አምላኬ አምላኬ ልንለው ይገባል። የኤልያስ ታሪክ የትሕትናና የመታዘዝም ታሪክ ነው። ኤልሳ ኤልያስን ስላለቀቀው ድርብ በረከት አገኘ። እኛስ በሕይወታችን ውስጥ የሰረገላውን ጉዞ ለመጠበቅ ምን ያህል ታማኞች ነን? ይህ ታሪክ
ልቦን ከነካ ለጓደኛው ያጋሩ። ስለ ኤልያስና ስለ ኤልሳ ያሉትን አስተያየት በኮሜንት መስጫው ቦክስ ላይ ያስቀምጡ። በቀጣይ የትኛው የመጽሐፍ ቅዱስ ታሪክ እንዲነበብልዎ ይፈልጋሉ? እርሱንም አብረው ያሳውቁን። ቸር ቆዩ። ቁም ተረክ ይቀጥላል።